ልጅቷ ብዙ ፊልም እየሰራች ከአንዱ አንዱ እየሸወደች ሄደች ነች። ነገ ደግሞ በሌላ መንገድ የመምጣት እድሏ 99 ከመቶ እንዳለ ነው። ለምን ከዚህ በፊትም ፓይለት ነኝ ብላ ይህንን አድርጋለች። ገንዘብ የሰዎችን በሚሊዮን የሚቆጠር ብር ከተረጂ ሰዎች ሳይቀር በጣም የሚያሳዝኑ 100,000 ሰጥታቸው 700,000 ደግሞ ከሌላ የተሰበሰበውን 600,000 ጨምራ ትርፍ ነግዳችሁ እንድታመጡ ብላ ዊልቸር ላይ ተቀመጠች ልጅ ሸገር ኢንፎ ላይ ቀርባ ከዚህ በፊት አይተሽ ከሆነ እና ብዙ መጥፎ ስራዎችን የሰራች ነች። ሁሌ ግን ስለማትታወቅ ነበረ አደባባይ ስላልወጣች እያለች በጣም ፈጣን የሚባሉ ልጆችን እነ ሚኪን እነ ፋሲካን ሳይቀር በምን አይነት ሁኔታ እየሸወደች እንደሄደች ታይቷል። ለምን በቅንነት ቀርበዋት ነው ያንን ሁሉ ስራ ፊልም የሰራችው። ስለዚህ አንቺ ጋር እኔ አሁን አንቺን የምጠይቅሽ እንደ ሳጂ ኦልሬዲ ሶሻል ሚዲያ ላይ አዲስ ሆነሽ እንደመምጣትሽም በጣም ረጅም ጊዜ አላየሁሽም። እንዲህ አይነት ነገሮች ሲመጡ ዋይኖት ይሄ ትርፍ ነገሮችን አላስፈላጊ ቃላቶችም ለምን እየተቀረጹ ይቀመጡና ያስጠላል። አሁን ሰው ልታስረጅ ትችላለች። ዛሬ አንቺ ጋር መጥቶ ምናምን ከተወሰነ ጊዜ በኋላ መልሶ ባክፋየር አለው፣ የማቃጠል ስሜት አለው። እንዲህ አይነት ነገሮች ዝም ብሎ አላግባብ ስም ሲነሳ አንዱ እኔ ተበዳይ ነበርኩኝ። ሌላ የሰረቀችው ሌላ ዛሬ ላይ ያለችኝ ያቺ ሴት በወቅቱ ግን ስም ተነስቶ የልጅ ፎቶ ሁሉ ተለጥፎ ሲደረግ ነበረ። ለዛም ያልኩት ዋይኖት ራሷን ብታነጻው ጀስት ይሄ ነፃ ሆኖ መውጣት ነው። ነገ ከነገ ወዲያ የምትሰሪያቸው ስራዎች ላይ የበለጠ ፕራውድ ሆነሽ ጥሩ ነገር ይዘሽ ትገኛለሽ ብዬ ስለማምን ነውና እንደ ወንድም ነው ይሄንን የምልሽ። እዚህ ጋር ያለው በማለት ጉዳይ ላይ ግን ኖርዌይ ገብታለች ወይ ጀርመን ነች ምናምን ለሚባለው ትናንትም በአደባባይ እንዳልኩት ዛሬም እደግመዋለሁ። ፓስፖርቷ ኮፒ መጥቶልኛል። ከሳሾች የሚልኩት ዶክመንት ካለ መታለች አውሮፓ ላይ እዚህ ቦታ ገብታለች ከተባለ ያንን አያይዞ ማስገባት ቀላል ነው፣ ከባድም አይደለም። ያንን ፖሊስ ያጠራል። ለምን የራሳቸው ስራ ነው፣ ሲስተማቸው ላይ ስላለ ማህሌት በሚለው ገብተው ሰርች አድርገው ማግኘት ይችላሉ። ከተገኘች ደግሞ ከሳሾች ስላሉ ያ የሚካሄድበት ጉዳይ ነው። ግን ሳጂ ከዚህኛ አሁን ከሚባለው ከማህሌት ጉዳይ እውነት የምነግርሽ ራስሽን ነፃ ብታወጪው ለምን ጊዜሽንም እንዳይበላብሽ ያለሽበትንም ሁኔታ ከማህሌት ራስሽን አውጥተሽው በሳጂ በራስሽ ፕሮዳክቶች ብትቀርቢ ደስ ይለኛል። ይህንን ማድረግ ከቻልሽ እኔ ማንም ሰው ፈቃደኛ ከሆንሽ አንቺ እዛ ጋር ያለው ሰው የትም ቦታ ላይ መጥቼ ሳጂ ማለት እቺ ነች ኦልሬዲ ይሄን አይቻለሁ። የራሴ እንግዲህ ማወቅ የምችላቸው ባለፈውም ብያለሁ። ለምሳሌ ማህሌት ከዱባይ ከወጣች ገና 1 ዓመቷ ነው። ፍሎንት ኖሽክ ልትናገር አትችልም። ዶክሜንቶቿ ቢኖራት እንኳን ኖሽክ እንትን ልታገኝ የምትችልበት ሁኔታ የለም። ብዙ ነገሮች አሉት። እዚህ ጋር አሁን እንዲህ ነው ብዬ አንቺን ለመጠየቅ ባለመብት አይደለሁኝ። ምክንያቱም ይሄ የአንቺ ፈቃደኝነት ብቻ ሲጨመርበት በኖርጌ ሕግ ላይ በተመሰረተ ሁኔታ ያንን ነው እና ይህንን ራስሽን ነጻ ብታወጪ ጥሩ ነው። እንደው ለራስሽም ለህሊናሽም እልህ ውስጥ መገባባቱም ስለማይጠቅም እኔ በነገራችን ላይ ዛሬ የጸረሁት ሎዱስታ ከኢጎር ላልትንክ ባስ ሶስት ዓመት ደግሞ ቱዱስታ ከደባ አኩራት ኮርኮማይ ነው ያ ቡደ ኢነርቪ ሽወፈም ኦር ሽወፈም ኦር ያ ሸንርኪ በማህሌት አር ፍሉስ ሊያ ባረሆርታ አትማ ማህሌት ፍሉስ ካልተማሰተኝ ኦሱን ባርኮሽዋት ኦሱ ዲኮም ኦሱ ዱዱ ማህሌት ሀይ ቬንትሊ ቆይ ማለት ነው። ቆይ አንዴ 1 ሚኒት ትሩዱ ማህሌት ኮምቲል ኖርጌ ኢሎፐጣ ኤት ኦር ዱቤት ወርዳንዳ ዳማሁን ጎቲል ተቃለ ሶሪ ይቅርታሽ በአማርኛ ኦኬ። ማህሌት 1 ዓመት ከሆነ ኦስሎ የመጣችሁ ኖርዌይ የመጣችሁ ነው በሲስተም አይደል? ተቃለ አንድ ወንጀለኛ ለዛውን ወንጀለኛ የሚፈልገው ሰው እንዴት ሆኖ ነው ይሄን ሁሉ ኢሚግሬሽን አልፎ እንበልና በጣም ስማርት ሆና በጣም ሰዎችን ትሪክ ሰርታ ፊቷን ፕላስቲክ ኦፕሬሽን አድርጋ ገባሽ ኖርዌይ እንበል። ኖርዌይ ተቃለ ሀው ሲስተም ኢዝ ተቆጣጣይነ ሲስተም ምን አይነት ስፔሻሊ ነው እንዴት ከባድ እንደሆነ። ስለዚህ አሳይለም ነው ሲከር የምትሆነው አይደል? ማለት አንዳንድ ጊዜ ሁሉ ፍቄ ዩ አር ስማርት እንደ አዘርስ ገባ። ለዚህ ነው ሪስፔክት ማድረግ እንደነዛ የማይረባ ጥያቄ በ1 ዓመት ውስጥ ይቺ የተባለችው ሴት መጥታ ገብታ ኖሽ ካውሩታ ፐርፊውም ይሄ ሁሉ ፐርፊውም ገዝታ መጥታ ቲክታክ ላይ ራስዋ ሪቪው የምታደርገው ሀው እንዴት ይኸውልሽ ሳጂ ምናልባት እነሱ ጋር ያለው አስተሳሰብ አንዴ እኔን አስወሩኝ እስኪ አንዴ ሳጂ አስወሩኝ በእናታችሁ አንዴ የሆነ መኪና ቆሜ ነው ትክክል ነሽ ምናምን ግን ልጅቷ የሰው ልጅ የሰው ፍጡር የማይሰራውን ሁሉ የሰራች በጣም በሰው ጭንቅላት ሁሉ ይኸውልሽ እኔ ብዙ ፊልሞች አይቻለሁ። ኢታሊያን ጆብ በጣም የሚገራረሙ ፊልሞች በሰው ልጅ የማይሰራውን ሁላ የሰራች ሰው ናት እና አንኤክስፔክትድ የሆኑ ነገሮችን ሁሉ ያደረገች ሰው ናት። ለዚህ ነው ህዝቡ ምንም አሁን አንቺ የምትያቸው ነገሮች ሁሉ ልክ ናቸው በአንቺ በሰው ግን ከሰው የበለጠ ነገር ስለሰራች ሴትዮዋ ራሱን ያጠፋውላ ዋጋ ይከፈላል። እና እኔ አሁን ማቃት ሴትዮ አንቺ አይደለሽም አረጋግጫለሁ። ገባሽ? ከኔ በላይ ዋጋ የከፈለ ስለሌለ በዚህ ጉዳይ ግን ለኢትዮጵያ ህዝብ ሁላ በየቀበሌው በየወረዳው በየአካባቢው እየሄድሽ የማስረዳት ምንም አይነት ግዴታ የለብሽም። ግን ሁሉም ይህንን ጉዳይ እየሾፈሩት ያሉት ሰዎች አንድ ላይ ይስማሙና ለዚህ አካል ፓስፖርቷን ታሳይልኝ ለዚህ አካል ይበልና ተስማምቶ ለሚያምኑበት ሰው ይበልና አንተ እያልሽ ያለው ነገር እሷ እንደዚህ አይነት ኃይለኛ ሴት እስከሆነ ድረስ እንዴት በተራ ሰዎች ልትያዝና ነገራቶቹ መፍትሄ ሊያገኙ ይችላሉ ብለን የምታስበው?
ስለዚህ ይህን ነገር ምናልባት ወደ ሌላ ወደ ማለት እሷ እንደትያዝ የምንፈልግ ሰው ቢካሚት ኦርሶ ቡና መጠጣት እንችላለን። ፓስ የሚል አልክም። ይኸውልሽ አየሽ፣ ይኸውልሽ ቴንኪ አሁን መጣሽ። አሁን ምንድን ነው ዶክሜንት እስኪ አንድ ልንገርሽ አንድ ጊዜ ምናልባት እዚህ ጋር ሁሉም ሊስማሙ የሚችሉበት ቀላሉ ነገር ሊመጣ ይችላል። አይኖ ዶክሜንት፣ ፓስፖርት ወይ ሌሎች ነገሮች ፎቶ ተነስተው ሲሄዱ አብረው ሊሰሩ ይችላሉ ስለሚባል በኖርዌይ ሕግ በነገራችን ላይ እኔ ፓስፖርት ወይ ማንነቴን አንስቼ ፎቶ ልኬ ክሪሚናል ነገር ቢሰራ ጥፋተኛው እኔ ነኝ። ምክንያቱም ስለማይፈቀድ አይደንቲቲ ቲቨረ ስላለ ወይም ደግሞ በማንነት ላይ የሚደረግ ሌብነት ይኖራል ስለሚባል አሁን እዚህ ጋር ቆይ አንዴ ሳጅ ወደ መፍትሄው እንድትሄጂ ስለፈለኩ ነው። በነገራችን ላይ ልጆች አሉኝ አልሽኝ፣ ቤተሰብ አለሽ፣ ይሄ ትልቅ ነገር ነው። ነገር ግን ፎቶሽ አስፈላጊ በሆነ ነገር ተጥለጥፎ ወይ ሲወጣ ለሁሉ ሰው ልታስረጃ ትችያለሽ አትችይም። ምክንያቱም ጊዜ ደግሞ ይወስድና ነገ ከነገ ወዲያ መስመሩን ይስትና ሞቢንግ የሚደረጉበት እኔ ለምን የልጅ አባት ነኝ። አንድ ነገር ሶሉሽኑን ማምጣት የምትችይበት ቀላል መንገድ ስላለ እኔ ላልሆን እችላለሁ፣ ኖርዌይ ለሌላ ሰው ሊሆን ይችላል። መብትሽ ነው። ቁጭ ብለሽ ካፌ ጋር ጠጥተሽ ይሄ ነው። አሁንም እኮ በምታወሪኝ ኖች እንዲህ ነው፣ ግን ያንን አይደለም በአካል ፈቃደኛ ሆነሽ ፍቃደሽ እሱ ላይ ተባባሪ አንቺ ተባባሪም ልትሆኚ ትችላለች እኮ። ሰው ሲበደል የማትፈልጊ ሰው ይህንን እነግርሻለሁ። ሰው ሲበደል የማትፈልጊ ሰው ወይም ደግሞ ያንን አይነት ስነ ልቦና ውስጥሽ እስካለ ይህንን ደግሞ ምልሽ እኔ አሁንም ከምንም አንግል አይደለም ዋይኖት በቅንነት አንቺ ቅን ሆነሽ እዛ ጋር ተበድለዋል የሚባሉ አበሾች አሁን እዚህ ጋር ማህሌትን በቅርብ የሚያውቋት ፊታውራሪና ፋሲካ ናቸው። ፊታውራሪና ፋሲካ አብረዋት አሳልፈዋል፣ አብረዋት በልተዋል፣ አይተዋታል፣ በቅንነት ተሸውደውላታል። እቺ ሰው ብዙ ነገር ልትሰራ ትችላለች የሚል ፍራቻ ነው። አንቺ ራስሽ 7 ሰዎች ተመሳሳይ ይኖራሉ። እቺ ሰው መቼም ፎቶዋን አይተሻት ወይም ቪዲዮዋን አይተሽ ካላችሁ እናንተ አላችሁ ነው እንጂ እኔ አልኩት ሳይንሱን ነው እንጂ እኔ እሷ እኔን ትመስለኛለች አላልኩም። ነገራችን ላይ ጥያቄ እኔ መጣልኝ በጣም ሰደልኝ ነው። እኔ የማውቀው ነገር የለም ሰደልኝ ነው። ግን አሁንም የወልት ታሪኩን ባጭር ለማድረግ እኔ አሁን አንተን እኮ ባገኘህና ቡና ብንጠጣ ምንም ችግር የለብኝም። ያገሬ ልጅ ነህ፣ እዚህ ያለ ሰው ነህ፣ ምንም ችግር የለብኝም። እኔ ወጥቼ ካም እየከፈት አይደል እንዴ ተአምር እኮ የለም። ምን ችግር አለ? ከፈለኩ ራሱ ነገር ኦስሎ ሲቲ ሆኜ ራሱ እኮ ቪዲዮ ልገባ እችላለሁ ከተፈለገ ኦር ፎር ነገር ለፓሰልቲ ሞን መንፈፍሬዳ ሄቨን ሴንስ አይ ዶንት ኖ ዋን ኦፍ ከፈለኩ ኦፔራ ላይ የሆነ ቦታ ላይ ሆኜ ለትንሽ ደቂቃ እዛ ላይ ሆኜ ላይቭ ልገባ እችላለሁ አልኩሽ። አሁን እኮ ያንን እየተጠየቀ ያለው ማለትም ሰው ጋር አሁን እኮ ምን መሰለህ እኔ ትናንትና እኔን ራሴን ፕሩቭ እንዳላደርግ አሁን ለምሳሌ እኔ እኮ አልኩ በባህላችን መሰረት በነገራችን ላይ በጣም የአበሻውን ኮሚኒቲ አንደርስታንድ አደርጋለሁ ብዬ ነው እንጂ ይሄ ሁሉ ማድረግ ግዴታ የለብኝም። ፎሬስት ከናበራ ሲል ድራት ልህልበት ኦፍኮርስ ግን ሶሳይቲው የኔ በቃ ይሄ እንደዚህ አይነት ደንቆሮ ሀበሻ አለ እንዴ ብዬ ግን ችግር የለም በቃ ወርጄ ራሴን አይደንቲቲ አንተ ምን ይመስላል አንድ ሬፕ ያደረገ ሰውዬ አንተን ይመስላል ተብላ አኩዝ ብትደረግ ኢትስ ኖት ፌር እኮ ለኔ ፌር አይደለም። ግን ምንድነው ምን አደረጉት መሰለ እኔ አይደለሁም ብዬ የምለውን ፕሩቭ አጠበቡት። ነምበር 1 ፕላስቲክ ሰርጀሪ አድርጋለች ተባለ። ኦኬ 2ኛ ፓስፖርት ራሱ ፌክ ሊሆን ይችላል ተባለ። 3ኛ ኖርዌይ ራሱ የሄደችው እንዲህ አሁን አንተ ራስህ እኮ እኔ ፓሲን ይዤ መጥቼ አንተ እኔ ማህሌት አይደለሁም ብዬ ማስረዳ ፓሲን ይዤ መጥቼ ነው ወይስ እንዲሁ አይተኸኝ ነው የምታውቀኝ? አንተስ 2-3 ነገር አንድ እዚህ ጋር የምነግርሽ 2-3 ነገር መቼም አሁን በኖች ከፈትንሻለሁ ብዬ አልልሽም። ላይ በጣም ብዙ ፖዘቲቭ የሆነ ነገር ይዘሽ መተሽ የምታሳይበት ለየት ባለ መንገድ የራስሽን ቢዝነስም ላይሆን ይችላል። ምን መሰለህ እኔ እኮ ተረድቻለሁ አንተን። ሌሎቹ ግን እኔ ፕሩቭ የማደርግበትን መንገድ እያጠበቡት ነው። አሁን ለምሳሌ እኔ ነገር እንደ ኦፕራ ላይ ኦስሎ ሲቲ ላይ ሳምዌር ሄጄ ባሳይ ራሱ እኔን አሁን ይኸውልህ ፕላስቲክ ሰርጀሪ አድርጋለች አሉ ኖርዌይ ገባች ተባለ እንጂ ዱባይ ነበርኩ ሰደሊ አሁን ኖርዌይ ገባሁት ተባለ አይደለ? እሺ አሁን ራሱ እኮ ባቀርብ በራሱ አንቺ ራስሽ ማህሌት ነሽ ኖርዌይ ሄደሽ ልባል እችላለሁኝ። እሺ አሁን አንተ እኔ ሳጂናት ብለህ ነፃነት እንዴት ነው የምትሰጠኝ? አይደለች የምትለኝ ፕሩቭ በምን መንገድ? አሪፍ ጥያቄ። ለምሳሌ ይህንን የምለው ከመብረቁ ጋር ትናንትና ተስፍሽ ቤት ላይ አውርቻለሁ፣ ተስፍሽን ጋር አውርቻለሁ። እነሱ ጋር ያለው መረጃ ማህሌት የት ነው ያለችው? ዱባይ ነው ያለችው። ያለችበትን ቦታ ሎኬሽኑ አለ። ስለዚህ እዚህ ጋር አንቺ ሳጂ እዚህ ጋር ያለችው ሳጂ እች ነች፣ ኖርዌይ ነው ያለችው። ኦልሬዲ እኔ ዊትነሴን ነው የምሰጠው፣ ምስክርነቴን ነው የምሰጠው። ያንን ካስቀመጡት መስፈርት ጋር ካስቀመጡት ነገር ጋር ነፃ ማድረግ የሚቻልበት ነው። ይሄ ደግሞ ራይት እውነት ነው። ምክንያቱም ዱባይ አለመሆንሽን በራ መታለች እንኳን ቢባል እኔ መቼም ማየት እና ፎቶ አንስቶ መስጠት ይለያያል። በአይኔ እስካን አላደርገው ግን ትረስት አድርጎ እዛ ጋር የተቀመጠው አካል ሌሎችም እዛ ጋር ያሉት ነው። በዚህ ነገር መድከም የለባንም። ወይም ደግሞ ማህሌትን ለመፈለግ የምንሄድበት ጉዳይ ሌላ መሆን አለበት። እሷ ግን ይሄ ነች እከሌት የምትባለው በዚህ ላይ በቲክቶክ ሳጂ እሷ ነች ብዬ ማስቀመጥ የምችለው ኖርዌይ ላይ አግኝቼሽ ይኸው ኖርዌይ ላይ እዚህ ቦታ ላይ ቆመናል። ጀስት ላይቭን ገብተሽም በራስሽም ወይም ደግሞ አንድ እንትን ማድረገሽ ይቻላል። ይሄ አሁን ምንድን ነው የሚያደርገው ነገሩን ክረቱን ይበጥሰዋል። በጣም ቀላል ባለ ከሚሆን ነፃ የሆነው ነገር እንዲሆን እግዚአብሔር አክብርልኝ እና እኔ በዚህ
በዚህ ሁኔታ በእውነት በጣም ነው ዋጋ የከፈልኩት። ማንም ላይመስለው ይችላል እና በጣም ህዝቡን ለማስረዳት እኔ 7 ዓመት ይህንን ስም ስገነባ ለአንድ ሰው መልስ ሳልመልስ እንደ ከማንም አፍ አንሼ ምናምን ሳይሆን ለማንም መልስ ሳልመልስ አንገቴን ደፍቼ በቃ የድሃ ልጅ ነኝ ራሴን ለመለወጥ ሰውን እያዝናናው ምናምን እዚህ ደርሼ ድክ እያልኩ በጣም የሚጠሉኝና ምቀኞች ነበሩ። እነሱ ጥርስ ውስጥ ገብቼ ነበር። ይሄ ገጠመኝ አገኙ። በቃ ላይፌን ሁላ ፋክድ አፕ አደረጉት ማለት ነው። እግዚአብሔር ይስጣቸው። እመቤት ያለች አሁንም ቢሆን ማለት ሳጅዬ ይሄ ቁስሌ የተቀሰቀሰው አጋጣሚ አንቺ አጋጣሚ ተመሳስለሽ ነው። እኔ ያው እነዚህ በእኔ ጉዳይ ያልተበሉትም ሰዎች ዋትሳፕ ላይ በጣም ኃይለኛ ፕሬዠር እየፈጠሩ ነው ያንን ቪዲዮ የሰራሁት እኔ እንደማይገናኝ ምናምን። አሁንም ደግሞ ተመሳሳይ እንደከፈልሽኝ ምናምን ተደርጎ ኃይለኛ ነው እየፈጠሩብኝ ያሉት እና ሳጅዬ እንደው በጣም ከይቅርታ ጋራ ለአንድ ሰው ለምታምኙ ሰው ሶሻል ሚዲያ ላይ ለታዋቂ ለሚያምኑበት ሰው ለሁሉም ሳይሆን ለአንድ ሰው ራስሽን ፕሩፍ አድርጊና በሚፈልጉት መልኩ እኔን ከዚህ ጉዳይ ቢያንስ ምንም የሚቀንስልኝም ነገር የለም፣ የሚጨምርልኝም ነገር የለም፣ የሆንኩትንም ነገር የሚያስተካክልልኝ ነገር የለም። ግን ቢያንስ አሁንም ስቲል ነው እዚህ ጉዳይ ላይ እንደሌለው ምንም ተባባሪ እንዳልሆንኩኝ ቢያንስ አንቺ ነሽ ፕሩፍ የምታደርጊልኝ አሁን ለመጣው ጥያቄ ማለት ነው። እና ከይቅርታ ጋራ እኔ ብታሳይልኝ ደስ ይለኛል። ለአንድ ሰው ለሁሉም ሳይሆን የሆነ ለሚያምኑበት ሰው ሰብሰብ ብሎ አንድ ሰው ሁሉም ሰው በዚህ ሰው እናምናለን ብሎ ፕሩፍ ብታደርጊልኝ ደስ ይለኛል። ሳጂ በጣም ማለት ነው በጣም ነው ማከብርሽ። በጣም ይቅርታ እኔ ይህንን ስልሽ በጣም ይቅርታ። ግን በጣም ነው ዋጋ የከፈልኩት። በጣም በቃ እኔ ልነግርሽ አልችልም። የሶሻል ሚዲያ ሰው እኔ በእውነት ነው የምልሽ አንድ ዘር ምንም ሳልለውጥ ነው በሶሻል ሚዲያዬ ለሚረዱ ሰዎች ድልድይ የሆንኩት። ግን ዛሬ ላይ ሰንበሪ ተነስቶ ይህንን ሲከፍት አብሮ እያጨበጨበ ይህንን ሲያደርግ እንዴት ነውር ማቆናል። የኢትዮጵያ ሕዝብ ነውር ጠፍቶበታል። እኔ ምን አድርጊያችሁ ነው ይህን ያህል ማለት ነው? ግን ይህንን እንድታደረግ ያው እኔ ብሶቴን ከጀመርኩኝ ብዙ ነው እና በእኔ እኔም ፍላጎቱ ኦልሬዲ አድሮብኛል። በሰዎች ፑሽ እያደረጉኝ ስለሆነ ማለት ነው። አመሰግናለሁ ሳጂ፣ እግዚአብሔር ያክብርልኝ። ፊት አውራሪ ምናልባት ሳጅዬ ከይቅርታ ጋር ምናልባት እንደተባለው ማህሌት አንቺን አይደለም አሁንም እንድትረጅኝ የምፈልገው ማህሌት ኖርዌይም ይሁን ጣሊያንም ይሁን ጀርመንም ገብታ ከሆነ ያልኩን የምናገረው ሚኪም ክስ ካለው ካለው ኢትዮጵያም ካሉት ጋር ጥርጣሬ ያለን ተብሎ መግባት ይችላል። በስሟ ፓስፖርቷን ይዛ ገብታ ከሆነ ሲል ጠይቃ ከሆነ መውጣት ስለሚችል ይሄ ለምን ሌብነቷን ይዛ ልጅቷ መቀመጥ አለባት ብዬ ስለማላምን አንተም የምር ሁልጊዜ ከውስጥ ማውራለሁ ከወይም ከተስፍሽም ጋር የሚያሳዝነን ልጅ ፊት አውራሪ ነው የምንለው ሁሌም። ለምን ብዙ መስራት በሚችልበት ጊዜ ሀገሩ ላይ ሆኖም ብዙ ነገር ለውጥ እያመጣ ያለ ልጅ በተወሰኑ ሰዎች ገንዘብ እንኳን ከፍሎ መልሶ ስደት ላይ መንከራተት ሆኖበት ነው ላለው። ምናልባት ያንንም ነፃነቱን ማወጅ የሚችልበት እድል ይኖረዋል ያቺ ሴት ባለችበት ቦታ ላይ ብትያዝ ብዬ አምናለሁ። ይህንን እንግዲህ ያው ከእነሱም ስለሰማሽ ከፊት አውራሪም ከአንቺ ምን እንጠብቅ ሳጂ? ከአንቺ አሁን ምንድነው የአንቺነትሽ ነፃነት ወይም የአንቺ ፍሪ መሆን ሳይሆን የአንቺ መመሳሰል ትራውማ ኖረበት ፊት አውራሪንም ትናንትና ፋሲካንም ሰምቻታለሁ ያለባቸው ሁኔታ አለ። የተበሉ ሰዎች ደግሞ በአብዛኛው ያ ነው። ድንገት ስክሮ እንኳን እያደረጉ ሲያልፉ የተሰጠው ስም ስላለ እኛ እንኳን በመልክ ማናቃት ሰው እንዴት መስላለች ነች እንደሚለው ጥርጣሬዎች ስለሚኖሩ ከአንቺ ምን እንጠብቅ? ይህንን የምታደርጊው በደንብ ሰፋ አድርገሽ አይተሽ በራስሽ እኔም ልሆን አልልም እኔ ምክንያቱም ማንኛውም ፊት አውራሪም ሌሎች መብረቆም እነ ተስፍሽም አንድ ላይ ሆነው አውርተው ከለዚህ ቦታ ይወከልልም በእንደዚህ አይነት ሁኔታ ብለው ባሉት መሆን ይችላል ብዬ ስለማምን ነው ይህንን የምናገረው። ከምሬ ነው። እዚህ ውስጥ እንድትሰሙኝ የምፈልገው 99 ከመቶ ማህሌት አውሮፓ ላይ ገብታ ከሆነ ባለችበት ሁኔታ ዶክሜንቷ ተይዞ ከገባ በኢትዮጵያ የኢንተርፖል ሕግ አላት፣ ስምምነት አለ። ክሷ ከመጣ ከፖሊስ ወጥቶ ወደ አውሮፓ ላይ እንዲገባ ከተደረገ የመጠየቅ መብት አለ።
ችግር የለም። ሳዲ አንቺ እኮ በአካል መተሻል እያየንሽ ነው። አንቺ እንዳልሆንሽ የሚያውቁሽ ሰዎች መስክረዋል። ከዚህ በላይ እኮ ምንም ኤቪደንስ የለም። ሌላ ተጨማሪ አንቺን የሚያውቁ ሰው ካለ ይምጣና ይመስክር እንጂ ፍቄ ጋር ራሱ መገናኘት ሚኒንግለስ ነው። ምክንያቱም ከተገናኛችሁ በኋላ አሁንም ሌላ ነገር ነው የሚያሴሩባችሁ። የሆነ ነገር ሆኗችኋል የሚሉት የፍቄን ስም ራሱ ሊያበላሽ ይችላል። የሆነ ነገር ሰው አንዴ ሊጎዳ የተነሳ ሰው በፈለገ መልኩ ብትሄጂለት አይመለስም። እነዚህ ሰዎች ሀቅን ፍለጋ አይደለም፣ እንደውም የማህሌት ተባባሪዎች ናቸው ወይ እንዳስብ ሁሉ ነው ያደረገኝ። ማህሌትን ትቶ አንቺ ማህሌት ናት ብሎ ትኩረት ማድረግ ትክክለኛ ያልሆነን ሰው ነው ብሎ መሄድ ማለት ይሄ ከባድ ችግር ነው። ገባሽ? መፍትሄ ፍለጋ አይደለም እየሄዱ ያሉት፣ ሌላ ነገር ፍለጋ ነው የሚሄዱት። እና ስለዚህ አሁን አንቺ ማድረግ አለብሽ ብዬ የማስበው ነገር ባይኖር ሰባይታ ላይ አይቻለሁ። ሰባይታ ላይ አይቼ ነበር። ፍቄ ማለት ምን ልፈልጌ ነው? ፕሮብሌም የለም ፍቄ ዝም ብዬ